ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ይዤላችሁ የመጣሁት በአረቦቹ ቤት በቃ እንጀራ ወጥ እንዴት መስራት እንደምንችል ነው ማሳያችሁ። እዚህ ጋር የምታዩት የፍርኖ ዱቄት እንጀራ ነው የጋገርኩትኝ። ፍርኖ ዱቄቱን እንዴት መጋገር እንደምንችል እና ሁሉንም እንግዲህ አረብ ቤት ሁነን አረቦቹ ራሳቸው የገዙትን ነው የምንሰራው ማለት ነው። ቆንጆ በየአይነት ሽሮ ብቻ ነው እንግዲህ የኢትዮጵያ ያለው ማለት ነው። እና ሁሉም በቤት ባፈራው በአረቦች ቤት የተገኘውን ነው የሰራሁት ማለት ነው። እንደምታዩትኝ እንጀራው በጣም አሪፍ አርጌ ነው የሰራሁትኝ የፍርኖ ዱቄቱን ማለት ነው። ጤፍን ያስንቃል፣ የጎጃምን ጤፍ ያስንቃል ማለት ነው። በጣም አሪፍ እንጀራ ነው የጋገርኩት ማለት ነው። እንግዲህ የተለያየ ቪዲዮ ሰርቻለሁ ከዚህ ቀደም የዛሬ አመት ምናምን ስለ እንጀራ አሰራሩ ስለ ፍርኖ ዱቄት እንጀራ አሰራር ሰርቻለሁኝ። አሁን ደግሞ ዛሬም ሰራሁ ማለት ነው። ስለዚህ ማወቅ ለምትፈልጉ ከመጀመሪያ ቪዲዮ ማየት ትችላላችሁ። ስለ እንጀራ አሰራር ብዙ እህቶችም ሰርተዋል ማለት ነው። ዛሬ እዚህ ጋር የምታዩትኝ ሰባነክ ተብሎ የሚጠራው ልክ ጣዕሙ እንደ ቆስጣ ጎመን የኛ ሀገር ማለት ነው። ቆስጣ ጎመን ነው ጣዕም ያለው ማለት ነው። እነሱ ደግሞ ሰባነክ ብለው ነው የሚጠሩት ማለት ነው። ይሄ ደግሞ ቀይ ስር ማለት ነው። ቀይ ስር፣ ነጭ ሽንኩርትና ይሄ ባሮ ሽንኩርት ነው የሚባለው፣ ነጭ ሽንኩርቱ ነጩ ማለት ነው። ስለዚህ እነዚህን ከታትፌ ተመልሼ እመጣለሁ። እዚህ ጋር እንግዲህ ልጬ አጣጥቤ ምናምን ነው የመጣሁትኝ። እዚህ ጋር ደግሞ ከትፈዋለሁ ማለት ነው። ያው እኔ በአንድ እጄ ስለምቀርጽ ነው እየሰራው ማላሳያችሁ ማለት ነው። በአንድ እጄ ይዤ በአንድ እጄ ስለምቀርጽ ነው በደንብ የማይታያችሁ ቤተሰብ ይቅርታ ጠይቃለሁ። ወደፊት እንግዲህ አስተካክዬ ሁሉን ነገር እሰራለሁ ሙሉ ለሙሉ ማለት ነው። እዚህ ጋር የምታዩት ሁሉንም ከታትፊያቸዋለሁኝ። ለጎመኑም የሚሆን ለዚህ ለቀይ ስሩም የሚሆን ማለት ነው። እንደምታዩት እዚህ ጋር ጥጃለሁ ማለት ነው። አብረን እንስራ ቤተሰብ። አንዱ ለጎመን አንዱ ለቀይ ስሩ መስሪያ ማለት ነው እየሰራሁት ያለሁት። ይሄን ይመስላል። ያው ብዙ ቅመም የማይደረግበትም ጥብስ ጥብስ ነው የማደርገው። አሁን ሽንኩርቱን ከጠበስኩኝ በኋላ ቀይ ስሩን ጨመርኩኝ ማለት ነው። ሌላ ነገር አልጨምርበትም። ያው ነጭ ሽንኩርት አደርግበታለሁ። እቺን ጥብስ አደርግና አሁን ደግሞ ጎመኗን እዚህ ጋር ሽንኩርቱን እያቁላላሁኝ ነው። ነጭ ሽንኩርት ነው የጨመርኩት አሁን ማለት ነው። ጎመኑን ሽንኩርቱን ጥብስ ካረኩ በኋላ ጎመኑን እየጨመርኩኝ ነው ማለት ነው። በጣም እንትን ነው የሚሆነው በቃ አይደለ እንደዚህ አሁን ዲስቱ ሙልት ብሎ ብታዩትም ሲበስል በጣም ትንሽ ነው የሚሆነው። የሀገራችን ቆስጣ ጎመን እሱ ነው የሚለው ማለት ነው። ቆስጣ ጎመን ሰራር ማለት ነው ቤተሰብ። ይህን ይመስላል ቤተሰቦቼ። አሁን ቃሪያ ጨምሬ ያለሁኝ በስሏን ሁሉም ነገር ማለት ነው። ቃሪያ ከተጨመረ ብዙም ጊዜ አይቆይም ማለት ነው። አይቆይም ስለበሰለልኝ ማለት ነው። ጨውን ምናምንም ቀማምሳችሁ ጨማምራችሁ አሁን ደግሞ ወደ እንጀራው ልሄድ ነው ማለት ነው። እንጀራውን እንደምታዩት እየጋገርኩኝ ነው ማለት ነው። ትኩስ እንጀራ ነው ብሉ። ትኩስ እንጀራ ይውላችሁ እንደሚያምር ቆንጆ እንጀራ እየሰራው ነው ማለት ነው ቤተሰቦቼ። ይሄን ይመስላል።
የሚያምር እንጀራ ያችሁት። ያው በመጥበሻ ነው የምጋግረው ማለት ነው ቤተሰቦቼ። በመጥበሻ ነው የጋገርኩትኝ። ያው ዱቄቱን አንድ ብርጭቆ ዱቄት በጥብጣችሁ ታድራላችሁ። ከዛ አምሳችሁ ደግሞ በዛ በበጠበጣችሁት እርሾ ማብካት ትችላላችሁ ማለት ነው። ከዛ እንትሉን ብርዱን ለቀቅ ያረገ ውሃ በዛ ታቀጥኑታላችሁ። ከዛ መጋገር ነው። ሌላ ምንም ጣጣ የለውም። ቀላል ነው አሰራሩ ማለት ነው። ዋናው ነገር ዱቄቱ መታመሱ ነው። ዱቄቱ ማመስና እርሾ ደግሞ በጥብጣችሁ ማሳደር እና ይሄን ይመስላል ውዶቼ። የተጋገረውም እንጀራ ወጡም በየአይነቱም ይሄን ይመስላልኝ። እንብላ። ጓደኞቼ ጋር እየበላሁኝ ነው ማለት ነው። አሁን አሪፍ እንጀራ ነው። ልክ እንደ ሀገራችን ቆንጆ እንጀራ ነው የሆነልኝ ማለት ነው። ያው እኔ እንጀራ ወዳለሁ እውነት እንጀራና ሽሮ በጣም ነው የምወደው። እና ይሄን ይመስላል ውዶችዬ። ይሄን ይመስል ነበረ። የተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮ ከሰራሁኝ እለቅላችኋለሁ ታይታላችሁ ማለት ነው። ደግሞ እስኪ ምን አይነት ቪዲዮ መስራት እንዳለብኝም ሼር አድርጉልኝ እስኪ። ያኔ ይሄንን አሰራር አሳይን ብትሉኝ እሰራለሁኝ ማለት ነው። ስለ ዳቦ በባለፈው አሰራሩን አሳይቻችኋለሁ። አሁን ደግሞ እንግዲህ ያው ልጆች እኛ ጋር እየበሉ ስለሆነ ነው እዚህ ጋር የሚታያችሁ። አመሰግናለሁ ቤተሰቦች።